አንድ ብለን ጀምረን 2 አስርተ ዓመታት ደረስን። 20 ሞላን እንኳን አደረሰን። 20ኛው የኢትዮጵያ ብሔሮች ብሔረሰቦችና ሕዝቦች ቀን ህዳር 29 በሆሳና እንደገና ድምቀት አብሮነት እንደገና በወጣቷ የማዕከላዊ ኢትዮጵያ ክልል ዋና ከተማ በሆሳና ከድፍን ኢትዮጵያ የሚመጡትን ታዳሚዎች ለመቀበል የጉራጌ፣ የሃዲያ፣ የስልጤ፣ የከምባታ፣ የሃላባ፣ የየም፣ የጠምባሮ፣ የዶንጋ፣ የማረቆና የቀቤና ብሔረሰቦች ሽር ጉድ እያሉ ነው። በዝንቅ ቀለማት ደምቀን በብዝሃነት ያጌጥን በፍቅር የተጋመደ ዘመናትን የተሻገረ የታሪክ አሻራ ያለን ኢትዮጵያውያን በጋራ የምንደምቅበት በዓል ሀገራዊ መግባባት ሰምሮ ህብረ ብሔራዊ አንድነታችን ይጠነክር ዘንድ እንመክራለን። በጋራ እንደምቃለን። ሆሳዕና ተሞሽራ እየጠበቀች ነው። ከአራቱም ማዕዘን ሲመጡ ጥያ ዓለም አቀፍ መካነ ቅርስ አርሂቡ ሲሎት ዘመን ቀድሞ የዘመነው የጉራጌ ጀፎረ በጊቤ ሸለቆ ውበት እየሸኘ በሰላም ግቡ ይሎታል። ማረቆ ገበታውን በበርበሬ ምርቱ ያዋዛ በሞቴ ሲሎት የስልጤውን ሐረ ሸይጣን በግርምት ጎብኝተው የቀዩ ዛላ እናት ሃላባ ላይ በአርቶ ፍልውሃ ዘና ይላል። ከምባታ ላይ ሐምባረቾ ተራራ እጅ ነስቶ ይቀበሉታል። ለሰላም ታርሶም በዳግም 777 ደረጃ ቀና ይላል። በዶንጋ ዝንጅብል ማዕደውን እያጣፈጡ ጠምባሮ ላይ ጎራ ሲሉ በጊቤ ቁጥር 3 ሰው ሰራሽ ሐይቅ ይደሰታሉ። የቀቤናዎች ኩታ ገጠም ሰብሎች ማሳ ግርምት ሲፈጥርቦ በአንገሪ ቤተ መንግሥት ሞገስ በሀገር በቀል መድኃኒት ለቀማ ተደምመው በቦር ተራራ ግርማ ይገረማሉ። እንዲያ ብለው ሃዲያ ሲደርሱ የስንዴ ዛላዋን የቡዳ መዳ ሐይቆችና መስቦችን ይዛ ኮሪደሯን አሳምራ ሆሳዕና በአዲስ ገጽታ ትጠብቀውታለች። የሥራ ፈጠራ ማኅበረሰብ መገኛ፣ የህብረ ብሔራዊነት ማሳያ፣ የቁጠባና አብሮ የመስራት ልምድ መገኛ፣ በብዝሃ ማዕከላት የደመቀች በዓሉን ምክንያት በማድረግ በክልሉ የብዝሃ ማዕከላት ከተማ አንዷ በሆነችው ወልቂጤ ከህዳር 22 እስከ 27 የሚቆይ የንግድ ትርኢት ባዛርና የባህል ኤግዚቢሽን ይጠብቀውታል። የምሁራንና የኢንዱስትሪያሊስቶች መፍለቂያ በሆነው ክልላችን በገጠርና በከተማ በአገልግሎትና በኢንዱስትሪ ሰፊ ዝግጅት ስላደረገ ኑ በጋራ እናልማ እያለን ህዳር 28ና 29 የፌዴራል የክልሎችና የከተማ አስተዳደሮች ከፍተኛ የመንግስት የሥራ ኃላፊዎች በተገኙበት ዲሞክራሲያዊ መግባባት ለህብረ ብሔራዊ አንድነት በሚል መሪ ቃል ይከበራል። የማዕከላዊ ኢትዮጵያ ክልል መንግስት ከኢፌድሪ ፌዴሬሽን ምክር ቤት ጋር በመተባበር ተዘጋጅቷል። በታላቅ አክብሮት ተጋብዘዋል።